ግብርና የሀገር ኢኮኖሚን ወደ ተሻለ ደረጃ ለማሸጋገርና እንዲሁም የአርሶ አደሩን የምግብ ዋስትና ከማረጋገጥ አልፎ የሀገር ሉዓላዊነትን ለማረጋገጥ ከፍተኛውን አስተዋጽኦ ከሚያበረክቱ ዘርፎች አንዱ ነው። ግብርናውን ለማዘመን ከቅርብ ዓመታት ወዲህ የተለያዩ ቴክኖሎጂዎችንና እንዲሁም ኢኒሼቲቮችን በመቀየስ መሐንዲስ ሆኖ ዘርፉን በመምራት እጅግ አስደማሚ ለውጥ እያመጡ ይገኛሉ። የማዕከላዊ ኢትዮጵያ ክልል የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር ይህን የመጣውን ለውጥ ስኬታማ ለማድረግና እንዲሁም የአርሶ አደሩን ተጠቃሚነት ይበልጥ ለማሳደግ የልማት ጣቢያ ሰራተኞች ሚናቸው የጎላ መሆኑን የተረዱት ኃላፊው ለነዚህ ባለሙያዎች ከአምና ጀምሮ በተለያዩ ክላስተሮች በክልሉ የሚገኙ ሁሉም የልማት ጣቢያ ሰራተኞችን ስልጠና እየሰጡ በዘርፉም የተለያዩ ውጤቶች እየተመዘገቡ መምጣታቸው እውን ነው። ዘንድሮም በተመሳሳይ በዱራሜ፣ በሆሳና፣ በወራቤ፣ በቡታጀራና በወልቂጤ ክላስተሮች እኚህ ስልጠናዎች እየተሰጡ ይገኛሉ። ሰላም ጤና ፍቅር በያላችሁ በት ይስጣችሁ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በዛሬው መሰናዷችን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ባዘጋጀው የልማት ጣቢያ ሰራተኞች የስልጠና መድረክ ላይ ተገኝተን አንድ መሰናዶ አሰናድተን እንካችሁ ብለናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በስልጠና ማስጀመሪያ መድረክ ላይ ተገኝተው መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር ባስተላለፉት መልእክት ከ1400 በላይ ለሚሆኑ የልማት ጣቢያ ሰራተኞች ስልጠናው በወራቤ ክላስተር እንደሚሰጥ የጠቆሙት ኃላፊው የስልጠናው ዓላማ አጠቃላይ የመንግስታችን ራዕይ በመከተል ጸጋችንን ለይተን አልምተን ወደ ሀብት ቀይረን የድህነት መሰረት እንደን በምትኩ በቤተሰብና በማህበረሰብ ደረጃ ብልጽግናን እውን ማድረግ ነው ብለዋል። ዛሬ እዚህ መድረክ ላይ ከ1400 ከ1500 በላይ ሰልጣኞች እንደሚሳተፉ የልማት አርበኞቻችን ለቀጣይ ተገቢ ስልትና ትጥቅ የበለጠ እንዲያጠናክሩ የሚያስችል ስልጠና ይሰጣል። ይህ ስልጠና ዋና ዓላማው እና ጭብጡም አጠቃላይ የመንግስታችንን ራዕይ ጸጋችንን ለይተን አልምተን ወደ ሀብት ቀይረን የድህነትን መሰረት እንደን በምትኩ በቤተሰብ ደረጃና በማህበረሰብ ደረጃ ብልጽግናን እውን ማድረግ ነው። የእኛ ስኬት በገጠር ኑሮ የተቀየረ ገጠሩን የስበት ማዕከል ያደረገ ግብርናን ከፍጆታ ወደ ገበያ የሚያመርት ከእጅ ወደ አፍ ከነበረበት የባህላዊ አመራረት ተሻግሮ ለኢንዱስትሪና ለውጭ ገበያ የሚያመርት አርሶ አደር መፍጠር ነው። ምርትን በብዛትና በጥራት በማምረት ተወዳዳሪ ምርት ለኢንዱስትሪ ማቅረብ እንደሚገባም አብራርተዋል። ምርትን በብዛት በጥራት በማምረት ተወዳዳሪ ምርት ለኢንዱስትሪ፣ ተወዳዳሪ ምርት ለኤክስፖርት ማቅረብ ነው። በክልላችን የዛሬ 5 ዓመት 20-30 ሄክታር ከነበረበት የሮዝመሪ ተክል ዛሬ እንደ ክልል ከ17,000 ሄክታር በላይ መድረስ ይችላል። ይህ የእናንተ የልማት ሰራተኞች፣ የልማት አርበኞች እናንተን የሚያግዙ በወረዳ በዞን በክልል ያሉ አጋር የልማት ሰብጀክት ማተር ስፔሻሊስቶች፣ አመራሮች እና ሌሎች ባለድርሻ አካላት የተቀናጀና የተናበበ ጥረት ውጤት ነው። ለሰልጣኞች የተዘጋጀ ሰነድ በአቶ ኡስማን ስሩር የቀረበ ሲሆን የተለያዩ ባለሙያዎችና ባለድርሻ አካላት ሀሳብ አስተያየትና ጥያቄዎቻቸውን አንስተዋል። በርካታ ስራዎች ምንሰራበት ስለሆነ ከወዲሁ ይህም ባለሙያ አምጥቶ አነቃቅቶ ወደ ስራ ማስገባቱ የተሻለ ነው የሚል ነገር ነው ያለኝ። ከዛ ውጪ ያው 6ቱ የግብርና ምሰሶዎች ላይ ጥሩ ግንዛቤዎች እነዚህን ይዘን ከፈጸምን 15ቱን ኢኒሼቲቮችን በአግባቡ መተግበር ከቻለን ያው የአርሶ አደራችንን ምርትና ምርታማነትን በማሳደግ ያው የኛም እድገት በዛ ውስጥ የሚወሰን ስለሆነ የተሻለ ለውጥ ማምጣት እንችላለን የሚለውን ነገር በደንብ ምንወስደው ነው። ይህን ስንወስድ ግን አንዳንድ ነገሮች ፋሲሊቲዎች አካባቢ ላይ ምናልባት አስተዳደራዊ እንትኖቹ እንዳለ ሆነው ነገር ግን ምቹ ሁኔታዎችን ከመፍጠር አንጻር በተለይ እኔ ያው ከጤናው ዘርፍ እንደ መምጣቴ
ጤናው ዘርፍ አካባቢ ላይ የሚስተዋሉ ጉለቶች አሉ። የክልል ላቦራቶሪ የለንም እንስሳት ጤና፣ እሱ አካባቢ ላይ ምን ታስቧል የሚለውን ነገር ለማስቀመጥ ነው። ከዛ ውጭ ግን ኤፍቲሲ አካባቢ ላይ እንደተባለው እኛ ጋር እንደ ወረዳ በርካታ ስራዎች የሰራናቸው ነገሮች አሉ። አሁንም ወስደን ምን ሰራቸው አሁን በፍራፍሬ ልማቱም በእርባታውም ዘርፍ በሁሉም ዘርፍ አቀናጅተን የተሻለ ስራ የምንሰራ እንደሆነ ለማስቀመጥ ወዳለውና እንትኑ ጥሩ ነው እናሳካለን የሚል ነገር ነው ያለው። አይቶ ማየት ሰው ተመልክቶ ማየት ነው ሞስት ነው። የኛ ማህበረሰብ ደግሞ ምን ነበር ሄደን ነገር ሁሉ ማስተማር የሚቀበል ማህበረሰብ ነው። የተማረ ሰው ውሸቱን ልንገረው እውነቱን ልንገረው የሚቀበል ማህበረሰብ ነው። እኛ ማይቀበል ነበር ነገር ነው። በእኛ ሀገር ማይቀበል ነገር የለም። ይሄን እንደግሌ አሳካዋለሁ ብዬ እቅዱን ሙሉ በሙሉ 100% ወስዳለሁ። ከዚህ አርሶ ባለሙያውን ከማጎልበት አኳያ ምናልባት ከዚህ ፊት ያው በየጊዜው በቅደም ተከተል የትምህርት ዕድል ለባለሙያው ይሰጥ ነበረ። እንደ ክልላችን ምናልባት ወደ አስተዳደሩ ይመስለኛል የትምህርት ዕድል አካባቢ ከዲግሪ እስከ ማስተርስ እስከ ፒኤችዲ የልማት ጣቢያ ሰራተኛው መማር አለበት በሚል ያው ከዚህ ቀደም የተያዘ ነገር ነበረ፣ ተቋርጧል። እሱ ነገር እንዴት ነው ተስፋ እያስቆረጠ አንዳንዶቹ ደግሞ ተስፋ እያጨለመ ያለ እንትን ደግሞ መጣል። አንደኛ ይሄ ነው። ሁለተኛው ባለሙያውን የግብርና ልማት ሰራተኛውን የቤት ባለቤት ከማድረግ አኳያ የተረሳና ያልታሰበበት እስካሁን ድረስ ያልተሰራበትና ወደኛ ያልመጣ መምህራን አካባቢ ወደ ሌሎች የመንግስት ሰራተኛ ሙያተኞች አካባቢ ተደራሽነቱ በሰፊው ያለ እንደሆነና የልማት ባለሙያው ወይም የልማት ሰራተኛው የመሬት ወይም የቤት ባለቤት እንዳሉና በክራይ ቤትና በተለያዩ እንትኖች እንግልት እንዳለ ሊታወቅለትና ቀጣይ ሊታሰብበት ሊሰራበት ይገባል የሚል እንትን ያለኝ የስልጤ ዞን ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ሙበራም የሚሰሩ የግብርና ስራዎችን ውጤታማ ለማድረግ የተለያዩ ኢንዱስትሪ ፋብሪካዎችን በማቋቋም የአርሶ አደሩን ተጠቃሚነት ወደ ላቀ ደረጃ ለማሸጋገር በትኩረት እየሰሩ መሆናቸውን ሀሳባቸውን አጋርተዋል። ይህን ስልጠና ወደ ውጤት መቀየር አለብን የምለው ምርትና ምርታማነት ከማረጋገጥ አኳያ ነው። ይሄን የክቡር አቶ ኡስማንም በተገቢው ነው ያነሱትና በሁሉም የሰብል አይነቶች ምርትና ምርታማነት ለማረጋገጥ ቴክኖሎጂ አጠቃቀም ላይ ትኩረት ማድረግ እንዳለብን፣ ሰብል እንክብካቤና ጥበቃ ላይ በደንብ ካልሰራን በስተቀር አርሶ አደሩን ወደ ብልጽግና ማረጋገጥ ስለማንችል እዚህ ላይ ርብርብ እናደርግ። ይሄን ደግሞ ከኤፍቲሲ ስለሚጀምር የኛ የመጀመሪያ ስራ ኤክስቴንሽን አገልግሎታችን ወደ አርሶ አደሩ ከመሄዱ በፊት ኤፍቲሲ ላይ በምንሰራው ስራ ስለሚወሰን እዚህ ላይ በጋራ ተባብረን መስራት አለብን እላለሁ። ወቅቱ እንደተባለው ምህር ንቅናቄ በሚቀጥለው ማክሰኞ ነው የምናደርገው። እንደዚሁም ይሄ አቅም ይሆናል ለኛ በጣም በጥሩ ሰዓት ነውና ስልጠና ነው የወሰድነው። ተግባራትን እናሳካለን ነው ምለው። የግብርና ምርቶችን የሚያቀነባብሩ ስድስቱ ምሰሶችንም ሊያሳካልን የሚችል የፋብሪካዎች የአርሶ አደር ፋብሪካዎች እያቋቋምን ያለ ነው። እነዚህ ፋብሪካዎች በተሟላ ሁኔታ ግብዓት እንዲቀርብላቸው የማር የወተት እንዲሁም ደግሞ መኖ ማቀናበሪያዎች አሉ። እነዚህ መኖ ማቀናበሪያዎችም በተገቢ ሁኔታ ዝርያን አሻሽለን ስናበቃ መኖ ከሌለ የወተት ምርታማነት መጨመር ስለማንችል በተገቢ ሁኔታ መስራት ይኖርብናል። እንሰትም እንደዚሁ የእንሰትም እናቋቁማለን። ከተሳታፊያን የተነሱ ሀሳብ አስተያየቶችን በመቀበል ለጥያቄዎቻቸው ምላሽና ማጠቃለያ ሀሳባቸውንም እንዲስሉ አጋርተውናል። የትምህርት ዕድል አልቆመም፣ ይቀጥላል። ቀጣይም ቢሆን ቀበሌ ላይ ማስተርስ ያለው ፒኤችዲ ያለው ዋናው ልማቱ ያለበት ቦታ ነው የሚሆነው ወደፊት። ስለዚህ ዋናው የልማት ማዕከል መሬቱ ያለው ህዝቡ ያለው እዛ ነው። ቀጣዩ አቅጣጫ ይሄንኑ እየተከተለ መንግስት የሚሄደው ተሞክሯል። በአንዳንድ ክልሎች ውጤት መጥቶበታል። እኛ ክልልም ወደዛው የመሄድ የራሱ አዝማሚያ ፕላኖች አሉት። ስለዚህ ትምህርት የሚቆም ጉዳይ አይደለም። ግን አንዳንድ እየተሰሩ ያሉ ስራዎች አሉ፣ የራሳቸውን ጊዜ የፈለጉ እሱን ታሳቢ ብታረጉት ጥሩ ነው። ከቤት ጋር ተያይዞ ያለው ጉዳይ እሱን ቀጣይ እንደ ሀገርም እንደ ክልልም ለገሌ ስለደረገ ለገሌ ይደረግ ብቻ ሳይሆን ለእኛም ያስፈልገናል የሚለው ነገር ትክክል ነው። እንዴት ይደረግ
ቀጣይ ውይይት ይፈልጋል። ጥሩ ሀሳብ የተነሳው ይሄንን በቀጣይ በራሱ መንገድ እናየዋለን። በአጠቃላይ ግን እኔ እዚህ ቤት ያለን ሰዎች የመጀመሪያው ጉዳይ ድህነትን ለመቀልበስ ቀዳሚው ጉዳይ እሳቤን ማደስ ነው፣ እይታን ማደስ ነው። ካይቻልም አስተሳሰብ መውጣት ነው። ከተለምዶ ንግግርና ከተለምዶ ተግባር ወጥቶ አዲስ ተለምዶን መለማመድ ነው። ይህን ያሳካችኋላችሁ፣ ክብር ምስጋና ይገባችኋል። ትውልድ እየቀየራችሁ ነው ያላችሁት። ነባር ልምምዶቻችን ጠቃሚዎቹን ይዘን እንቀጥላለን። የማይጠቅሙት እዚህ ያደርሰውናል፣ ጊዜ ያልፎባቸዋል፣ ያቆማሉ። እዚህ ቤት ያለን የልማት አርበኞች እንግዲህ እናንተ የግብርና ሰራተኞች ማለት የቀበሌ ሰራተኞች ማለት የገጠር ሽግግሩ ሞተሮች ናችሁ። ሞተር ለሰከንድ አይደለም ለማይክሮ ሰከንድ መዛነፍ የለበትም። ሞተር መጓዝ ያለበት ሞተሩ ሲንቀሳቀስ ነው ሻንሲው ቦዲው ምናምኑ የሚንቀሳቀሰው። ሞተሩ ደግሞ እዚህ ጋር ነው ያለው። ገጠሩን ለማሻገር እሳቤን ማደስ መቀየር ያስፈልጋል። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች ለዛሬ በስልጤ ዞን ወራቤ ከተማ ተገኝተን የልማት ጣቢያ ሰራተኞች የስልጠና መድረክ አጠቃላይ ምን እንደመስል የቃኘንበት መሰናዶ የተከታተላችሁትን ይመስል ነበር። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራው ባለሙያ ባሉ ብዙ ነገር በጋራ በመሆን ነበር። ሰላም።